በነቢብ ብልጽግናን አመጣለሁ ይያለ ቢብል ቢገዘትም በተግባር ለኢትዮጵያ ሕዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችም የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። የኢትዮጵያ ፓርላማ ድምቀት የሆኑ ጠቅላይ ሚኒስትሩን ሳይቀር ፊት ለፊት በመሞገት የሚታወቁት ለበርካታ ኢትዮጵያውያን ድምጽ የሆኑት አብንን በመመስረት ለአማራ ህዝብ ፖለቲካ ትግል ትልቅ አስተዋጽኦ ያደረጉት አሁንም ድረስ በማህበራዊ ሚዲያ ጽሁፎችን የሚጽፉት ከደሞዝ ከጥቅማ ጥቅምና ከስልጣን ይልቅ ለህዝብ ያላቸው ውግንና ይበልጣል የሚባሉት ዶክተር ደሳለኝ ጫኔ በዛሬው ዕለት ይፋ መግለጫ ሰጥተዋል። በዚህም ራሳቸውን ማግለላቸውን አሳውቀዋል። ዶክተር ደሳለኝ ራሳቸውን ከምርጫው ያገለሉበትን ምክንያት ይፋ ያደረጉ ሲሆን በቀጣይም ምን ለማድረግ እንዳሰቡ ጭምር ፍንጭ ሰጥተዋል። አዲስ መረጃ እነዚህንና በቀጣይ ሌሎች ውሳኔዎቻቸው ላይ ሲደርሱ ምን ለመስራት አስበዋል የሚሉ ጉዳዮችን እንሰማለን። ደሳለኝ ጫኔ በፓርላማ የነበራቸውና አሁንም ድረስ ያላቸው ቆይታ ምን ይመስላል የሚሉትን ጨምሮ በርከትና ዝርዝር ያሉ ጉዳዮችን ተሰማላችሁ። ከዛ በፊት ሰው ሁለት ጥያቄዎች አሉ። አንደኛ ራስዎትን ማግለል የለቦትም። ዶክተር ደሳለኝ ጫኔ ወደ ፖለቲካው መመለስ አለበት፣ አንተ ድምጻችን የሚል አቤቱታ ሲሆን፣ ሌሎች ደግሞ በዚህ ፓርላማ ተናገረም አልተናገረም ምንም የሚፈጥረው ነገር ስለሌለ ከፖለቲካውና ከምርጫው ቢሰናበት ይሻላል፣ ውሳኔው መከበር አለበት የሚልም አቋም እየተሰማ ነው። ለመሆኑ እናንተ በደሳለኝ ጉዳይ ምን ትላላችሁ? ፖለቲካው ላይ ፓርላማ ቢቆይና በምርጫ ቢወዳደር ይሻላል ወይስ ባሰበው መንገድ ቢሄድ? ከነ ምክንያታችሁ ሐሳባችሁን አጋሩንኛ የተሰማውን ጉዳይ እንድንገራችሁ። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በአገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? ዶክተር ደሳለኝ ጫኔ በፓርላማ ክርክር በስፋት የሚታወቁ ናቸው። ከዚህም በርካቶች እንግዲህ ደጋፊና ነቃፊም ያላቸው ሰው ናቸው። በትናንትናው ዕለት እንኳን ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆኖ መሾሙን ተከትሎ ዳንኤል የጦርነት ሰባቂና የጦር ፕሮፓጋንዲስት በመሆኑ ሽሞቱ አይገባም በሚል እጅግ አነጋጋሪ የሆነ ሙግት ይዘው ቀርበው ነበር። ከዚህ በፊት ጠቅላይ ሚኒስትሩን በተመለከተ በርካታ ሀሳቦችን የሚያነሱት ጉዳይ ነው። ዶክተር ደሳለኝ በፓርላማ ዶክተር አብይን ሁልጊዜ እኔን ጥያቄ በጨለምተኝነት ለምን ይመለከቱታል የሚል በይፋና በድፍረት ጠይቀው የሚያውቁ ሰው ናቸው። እስላምና የጸጥታ መናጋት ዋናው መንስኤ መንግስት ነው። የህሊና እስረኞች እነ ክርስቲያን ታደለ ለምን አይፈቱምና የሚሉትን ጨምሮ በህግ ማስከበር ስም የዘፈቀደ እስር በአማራና በትግራይ በኦሮሚያ ለምን አይቆምም የሚል እጅግ በርካታ ትችቶችን በማቅረብ ይታወቃሉ። መንግስት 10 ጥሎ አንዱንም አላማሰለውም። ለምን ትኩረት ሰጥተው ውስጥ ችግሮቻችንን አይፈቱም? በጦርነት ስንት ትውልድ እየተበላ ይኖራል በሚል ጠቅላይ ሚኒስትር አብይ አህመድን በይፋ የሞገቱ ሰው ናቸው። የፓርላማው ድምቀት የሚባሉትና መልሶች የሚያበሳጩ መፍትሄ የሌላቸው እንኳን ባይሆን ደሳለኝ ድምጻችን ነው የሚሉት ይህ ሰው በዛሬው ዕለት በይፋ ስለቀጣዩ ምርጫና የፖለቲካ ህይወቱ መግለጫ ሰጥቷል።
በመግለጫው ባለፉት ዓመታት በህዝብ ተወካዮች ምክር ቤት ወይም በፓርላማ ውስጥ በኩሩና ጀግና ባህር ዳር ከተማ ህዝብ ተመርጬ ቆይቻለሁ ብሏል። የባህር ዳርን ህዝብ ወክዬ ለህዝባችን ምርጥና ሀቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ኩራትና ክብር ይሰማኛል ብሏል። ደሳለኝ በፖለቲካ ጉዞ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ ሲል ሐሳቡን ሰጥቷል። ግን ውሳኔው ለሰባተኛው ዙር ሀገር አቀፍ ምርጫ እጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በዚህ ወቅት የተወሰነ ውሳኔ መሆኑን ገልጿል። ደሳለኝ በእጩ ምዝገባ እየተደረገ ባለበት በአሁኑ ወቅት ከዚህ በፊት ድምጽ የሰጡኝ የሚደግፉኝና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ጥያቄዎች በዝተውብኛል ብሏል። አንዳንድ ፓርቲዎች በባህር ዳርም ሆነ አዲስ አበባ በፈለኩበት ቦታ በእጩነት እንዲቀርብ እድሉንም ሰጥተውኛል ይላል። በግልም የመወዳደር አማራጭን በጥልቀትም አስቤበታለሁ ሲል ደሳለኝ ተናግሯል። ሆኖም ግን በመጪው ሰባተኛ ዙር ምርጫ ራሴን ከእጩነት ላለማቅረብ መወሰኔን ለህዝብ ይፋ ማድረግ ፈልጋለሁ። ከቀጣዩ ምርጫና ከቀጣዩ የኢትዮጵያ ጊዜ ራሴን ከፖለቲካ ራሴን አግልያለሁ ብሏል። ለዚህ ውሳኔ ህዝቤን ይፋ ማድረግ ፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው ብሏል። ምክንያቱም ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በኢትዮጵያ የለም ብሏል ደሳለኝ። በፓርላማ ውስጥም ተጨማሪ 5 ዓመታት ብቆይም ለህዝቤ የማበረክተው የረባ ጥቅም የሌለ መሆኑንም ተረድቻለሁ። ይሄ ደግሞ ራሴን ለማግለል ምክንያት ሆኖኛል ብሏል። ከዚህ ባለፈም ደሳለኝ አንድ ነገር ይፋ አድርጓል። በፓርላማ ጥያቄዎችን መጠየቅ ብቻ ለዛ መልስ እየተሰጠ ያለፉት 5 ዓመታት ቀጥሏል። ስለዚህ አሁንም በዛው በቆየና የነያወራው መልስ እየተሰጠ በፓርላማ በቀጥልም ምንም ጠብ የሚልና መፍትሄ ያለው ነገር ሊታይ አልቻለም፣ ሊፈጠርም አይችልም በሚል ተናግሯል። ለዚህም የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ግን ባሉ ጥቂት ወራት የኢትዮጵያን ህዝብ እንደራሴነት ስራዬን እቀጥላለሁ ብሏል። እስከ ሰኔ መጨረሻ ላይ የዚህን ዙር አገልግሎት ዘመኔን አጠናቅቃለሁ ብሏል። ወደፊት ሀገሬና ህዝቤን ግን እንዴት ማገልገል እንዳለ ልብኝ አስቤበት ማሳውቃችሁ ይሆናል ብሏል ደሳለኝ። በእርግጥ እስካሁኑ ሰዓትና ደቂቃ ድረስ በጽናት አብራችሁ ለቆማችሁ ቤተሰቦች፣ ጓደኞች እንዲሁም ደግሞ ውድ የባህር ዳር ከተማ ነዋሪዎች ለአማራ ህዝብና ለመላ ኢትዮጵያን ወገኖች ምስጋናዬ የላቀ ነው ብሏል የተወካዮች ምክር ቤት አባል ደሳለኝ ጫኔ። በእርግጥ ደሳለኝ ጫኔ በአማራ ክልል ባህር ዳር ከተማ ምርጫ ክልል ፓርላማ ተወዳድሮ ነበር ያሸነፈው። የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ ማሸነፋቸውን ብሔራዊ ምርጫ ቦርድ ሐምሌ 5 2021 ነበር በፈረንጆች ይፋ ያደረገው። የአብን ስራ አስፈጻሚ አባል የነበሩት ዶክተር ደሳለኝ በምርጫው አብላጫ ድምጽ በማግኘት ያሸነፉት ገዢው ፓርቲ ብልጽግናን ጨምሮ 8 ፓርቲዎች ካቀረቧቸው እጩዎች ጋር ተፎካክሮ ነበር። በዛ ከእርሳቸው ጋር በባህር ዳር ከተማ ምርጫ ክልል የተወዳደሩ ፓርቲዎች አብን፣ እናት፣ ህብረት፣ ኢዜማ፣ ዲሃን፣ ኢትዮጵያ ነጻነት ፓርቲ፣ ብልጽግና፣ መያድ፣ ነጻነትና እኩልነት ፓርቲዎች እንደነበሩ ይታወቃል። ለነዚህ ፉክክር እንግዲህ ዶክተር ደሳለኝ ጫኔ የባህር ዳርን ህዝብ ወክለው ፓርላማ ገብተዋል። እውነቱን ለመናገር የባህር ዳርን ህዝብ አላሳፈሩትም ማለት ይቻላል። ይህ የሆነው ደግሞ ከመጡበት መንገድ ነው። ደሳለኝ ጫኔ ለአማራ ህዝብ ፖለቲካና እምነት ብዙ አስተዋጽኦ ውለዋል ማለት ይቻላል። አብንን በመመስረትና ከነ ክርስቲያን ታደለ ጋር በመሆን በርካታ ጉዞ ሄደዋል። በኋላም እንግዲህ ከአብን የሊቀመንበርነታቸው ፍቃደኝነታቸው አሁን በኃላፊነት ላይ ለሚገኙት ዶክተር በለጠ ሞላ ለቀዋል። ይሁንና መጨረሻ ላይ አብኖች ግማሾች ስልጣን ከወሰዱ በኋላ ባለው አለመግባባት ምክንያት ፓርቲው የህልውና አደጋ ውስጥ መግባቱ የሚታወቅ ጉዳይ ነው። በእርግጥ በአሁኑ ጊዜ አብን ህጋዊ ሰውነት ቢኖረውም በአማራ ህዝብ ዘንድ ያለው ተቀባይነት ግን እዚህ ግባ የሚባል አይደለም። ቢሆንም ለቀጣዩ ምርጫ እየተንቀሳቀሰ ይገኛል። ክርስቲያን ታደለ መታሰሩ ይታወቃል። ሌሎች ግን በፓርቲው ፌስቡክ ገጽ በአሁኑ ጊዜ ተዘግቶ በይፋ እንኳን አስተያየት መስጠት በማይችልበት ደረጃ ተገኝቷል። ደሳለኝ ጫኔ ከአብን ሰዎች ጋርና ከነበለጠ ሞላ ጋር ትልቅ ሰጣ ገባ ውስጥ ገብተው እንደነበረ ይታወቃል። ይህም ደግሞ አብንን ለአማራ ህዝብ ጥቅም መታገያ ከማድረግ ይልቅ የሴፍቲኔት የምግብ ዋስትና ማረጋገጫ በማድረግ ስልጣንና ምግብን ብቻ ማግኘታቸውን እንደመነሻ አድርገዋል የሚል ሐሳብ አንስተው ነበር። በወቅቱ ከዶክተር በለጠ ሞላ አጋብንን ገንዘብ አንተ አጥፍታልኛ ቢያንስና አላደረግን በሚል በይፋ በማህበራዊ ገጽ ዛሬም ድረስ በሚገኝ ጉዳይ ላይ መነጋገራቸውና መዘላለፋቸው የሚታወቀው ጉዳይ ነው። ዶክተር ደሳለኝ ጫኔ ግን ይነስም ይብዛም በፓርላማው ሲናገር በርካቶች የሚያወድሱትና በጉጉት የሚጠብቁት ተረጋግቶ ነገሮችን ማስረዳት የሚችል ሰው እንደሆነ ይታወቃል።
ይታወቃል። ዶክተር ደሳለኝ ጫኔ እንግዲህ በኢትዮጵያ ፖለቲካ ውስጥ በተለይም ካለፉት ጥቂት ዓመታት ወዲህ በግንባር ቀደምትነት ከሚጠቀሱ ፖለቲከኞች መካከል አንዱ ነው። በእነዚህ ዓመታት ውስጥ እንግዲህ አቋሙን አለመቀየሩም አንዱ ልዩ ያደርገዋል። በአሁኑ ወቅት እንግዲህ የተወካዮች ምክር ቤት አባል በመሆን በመስራት ላይ ይገኛል። ዶክተር ደሳለኝ ጫኔ እንግዲህ እስከ ፒኤችዲ የደረሰ የትምህርት እድልም አለው። በውጭ ሀገራትም የሚያስተምርና ውጭ ሀገራትም የስራ እድል ያለው መሆኑ ተከትሎ እንግዲህ በርካታ እድሎች አሉት እንደሆነ ይታወቃል። ዶክተር ደሳለኝ አብን ምስረታ ላይ ቀደም ሲል ነገርኳችሁ ጉልህ ሚና ከነበራቸው ሰዎች ውስጥ አንዱ ነው። አብን በ2010 ሲመሰረት የመጀመሪያው ሊቀመንበር በመሆን ፓርቲውን በፈታኝ ሁኔታ ውስጥ በመምራትና ማደራጀት ችሎ ነበር። በዚህም በበርካታ የኢትዮጵያ አካባቢዎች አብን የምርጫ ክልሎችን እንዲሁም ቢሮዎችን መክፈት ችሎ እንደነበረ ይታወቃል። የሰላማዊ ትግል መስመር እንዲከተልና በሀገራዊ ፖለቲካ ውስጥ ድምጽ እንዲኖሩ በማድረግ ረገድ ትልቅ አስተዋጽኦን አበርክተዋል። በነገራችን ላይ በ2013 ዓ.ም በተካሄደው ምርጫ በኋላ ፓርላማ ከገቡ በኋላ ግን የብልጽግና ሰዎችም ተቃዋሚዎቻቸውም የሚያደንቁባቸው አራት ዋና ጉዳዮች አሉ። የመጀመሪያው መንግስትን በይፋና ያለ ፍርሃት ጥያቄያቸው መጠየቅ መቻላቸው ነው። ለዚህም ደግሞ የዜጎች ደህንነትን በቅድሚያና ደጋግመው ያነሱት ጉዳይ መሆኑ ነው። ዜጎች መፈናቀልና ደህንነት በተለያዩ ኦሮሚያ ክልልና መተከል በማንነታቸው ምክንያት የሚፈናቀሉና የሚገደሉ ዜጎች በነበሩ ጊዜ በተደጋጋሚ ድምጽ በመሆን ማንነታቸውን ያሰሙ ናቸው። መንግስት ቀዳሚው ተግባሩ የዜጎችን ደህንነት ማስጠበቅ ነው በማለት ያስፈጻሚውን አካል ድክመት በግልጽ የተቹ ሰው ናቸው። በተለይ አማራ ተወላጆች ላይ የሚደርሰውን ጥቃት የዘር ማጽዳት እስከ ማለት የሚደርስ ጠንካራ ቃል በመጠቀም ለዓለም አቀፉ ማህበረሰብና ለምክር ቤቱ ሲያስተጋቡ ቆይተዋል፣ ሲያሳስቡ ነበር። ይሄም እንግዲህ ጨለምተኛ የሚል ጥያቄ እና ማሸማቀቂያ ቢደርስባቸውም ለዚህ ግን ከቁብ አልሰጡትም። ከዛ ውጭ ግን የዋጋ ግሽበት፣ የመንግስት ወጪ፣ የሰላምን አማራጭ መከተል ያስፈልጋል የሚለው ሀሳቦች ያነሳሉ። በሀገሪቱ በተለያዩ አካባቢዎች ያሉ ግጭቶች በኃይል ብቻ ሳይሆን በውይይት እንዲፈቱ ሲወተውቱም የቆዩ ሰው ናቸው። የሰሜኑ ጦርነት ተከትሎ የተፈጠሩ ሰብአዊ ቀውሶች እንዲቆሙና ሰላም እንዲመጣ የሚጠይቁ ንግግሮችን በፓርላማ አድርገዋል። በተመሳሳይ በአሁኑ ወቅት በአማራ ክልል ያለውን አለመረጋጋት በተመለከተ የሰላም በሩ ክፍት መሆን አለበት የሚል አቋም የሚናገሩት ዶክተር ደሳለኝ ጫኔ አሁን ላይ በይፋ እንግዲህ በቀጣዩ ምርጫ ላይ አልገኝም ብለዋል። ይሁንና ግን ሀገሬን በማስተማር ወይ በሌላ ዘርፍ በምን ማገልገል አለብኝ የሚለውን ግን አስበውበት እንደሚመለሱ ተናግረዋል። ህዝቡ ግን አንተ መወዳደር አለብህ፣ ቢያንስ እንኳን አንዳንድ ነገሮችን መናገር ድምጽ ልትሆን ትችላለህ የሚሉ ሀሳቦችን እያነሱና እየወተጎቷቸው ነው። እናንተ ምን ትላላችሁ? ሀሳቡን ቀይሮ መጥቶ መወዳደር አለበት ወይስ በአቋሙ መጽናት አለበት የሚለውን ሀሳብ አጋሩን። እኛ ሌሎች የሚሰሙ መረጃዎች ካሉ እንመለሳለሁ። ያውና በቃ ቻው።